ጨቀጭቃት ያም ሲመጣ እንዲህ ሲል ሰላም አጣች አልተኛች። ልጅሽም ቤተሰቦች ጋር አድርገሽ ቀለበቱን ላምጣ እንዴ። ዛሬ ወደድንም ጠላንም በዳኒና በሜሪ ሐሳብ እንድንስማማ የግድ ያስገድደናል ማለት ነው። እኔ ግን ለዘላቂነት ሳይሆን ቢያንስ ሩታ ለተወሰነ ጊዜ እስክታገግም ድረስ አሁን እየመጣባት ያለውን ነገር መቋቋም እስክትችል ድረስ በስነ ልቦናም በደንብ ጠንካራ እንድትሆን ወደ ቤተሰቦቿ ሄዳ የተወሰነ ጊዜ ከእንደዚህ አይነት ነገር መራቅ እንዳለባት ይሰማኛል። ወደ ራሷ እስክትመለስ ድረስ ማለት ነው። አንዳንድ ጊዜ በቃ ከበድ ያሉ ነገሮች ወደ ህይወታችን ይመጣሉ እና እነዚህ ከበድ ያሉ አጋጣሚዎችን ማለፍ ባለብን መንገድ ማለፍ ካልቻልን በጣም ብዙ ነገሮች ውስጥ ሊከቱን ይችላሉ። እኔ ሩታዬ አንድ ነገር ልልሽ እፈልጋለሁ። ስሜትሽን ተናግረሻል። እንደምትፈልጊ ይህንን ሁሉ ነገር አድርጎ ይህንን ሁሉ በድሎሽ ይህንን ሁሉ ጥፋት አጥፍቶ ቤትሽን ለማዳን ልጅሽ ያለ አባት እንዳያደግ ስትይ መክፈል ያለብሽን ዋጋ ከፍለሻል። ራስሽን ዝቅ አድርገሽ ይቅርታሽን ጠይቀሻል። ስለዚህ አንቺ መወጣት ያለብሽን ነገር በሙሉ ተወጥተሻል። ነገ እንዲህ ነው እንዲህ ባደርግ ኖሮ ቤቴ አይፈርስም ብለሽ ልትቆጭ ወይም ልታዝኝ የምትችይበት ነገር አንቺ ጋር የለም። ስለዚህ ከዚህ በኋላ በቃ ሁሉንም ነገር ትተሽ ወደ ራስሽ ተመለሺ፣ ወደ ልጅሽ ተመለሺ። ምንም በቃ ጠንከር ብለሽ ህይወት ይቀጥላል። መቀጠል ያለብሽን ህይወት መቀጠል ትችያለሽ። ነገ ደግሞ እግዚአብሔር ላንቺ ያለውን ነገር ከማዘጋጀት ወደ ኋላ ይላል ብዬ አላስብም። እኔ በጣም አብርሃም ታዘብኩ፣ በቃ በጣም ነው የታዘብኩ። እመቤቴን ነው ብለ ከልጅህ ከዚህ ማለት ነው እወደዋለሁኝ በጣም ለልጄ ልዩ ስሜት አለኝ ብለህ ሚዲያ ላይ በየእንትኑ ከምታመጣው ልጅ በላይ ስሜት እንደሚበልጥብህና ወደ ሄርሜላ መሄድ እንደምትፈልግ በግላጭ አሳይታል። በነገራችን ላይ እኔ ራሱን የቻለ ድራማ እንደሆነ ነው የማስበው። አሁን እዚህ ጋር የተፈጠረው ነገር ወይም በሄርሜላ ቻናል ላይ የተለቀቀውን ነገር እናንተ ሳታውቁ የተደረገ ነገር የለም። አንድ በአንድ ማለት ነው ለሰሞኑ የሩታ አመጣጥ ምላሽ ለመስጠት የመጣችሁበት አመጣጥ እንጂ ምንም ሌላ ተአምር የለውም። እውነታውን እንነጋገር ከተባለ ማለት ነው እኔ በጣም አጨብጫቢዎች አላችሁ፣ በጣምም ይጨበጨብላችኋል። በዛኛው ሳይድ እኔንም መጥተው ሩታን ምናምን እንዴት እንደዚህ ትላለህ ምናምን አይነት ነገር ይሉኛል። ወይም ለምን ሁሌ ሩታን ብቻ ትደግፋለህ አይነት ነገርም እባላለሁ። እኔ በየትኛውም አይነት መንገድ ትዳር ፈርሶ እዛ ጋር የሚጀምርን ህይወት ልደግፍ የምችልበት ምንም አይነት ምክንያት የለም። ሩታ ጥፋተኛ ብትሆን ራሱ ቤቷን ለማስተካከል እስከሆነ ድረስ ሩታን ከመደገፍ ወደኋላ ምልበት ምክንያት የለም እና ይህንን ሀሳቤም መቼም ዛሬም ነገም ልቀይረው አልችልም። በቃ በየትኛውም አይነት መስፈርት የአብርሃምንና የሄርሜላን ግንኙነት ልደግፈው አልችልም። እውነታው ይሄ ነው። ቤት ፈርሶ ልዑሌን ሳይው ያሳዝነኛል። ሌላው ቢቀር ማለት ነው ሌላው ቢቀር አብርሃምንም ሩታንም መመልከት ባልፈልግ ልዑሌን ሳይው ያሳዝነኛል። እኔም የልጅ አባት ነኝ። ልጄ በየትኛውም አጋጣሚ ቢሆን ማለት ነው እግዚአብሔር እንደዚህ አይነት ነገሮችን ይሰውርብኝ ከእናቱም ከአባቱም ተለይቶ እንዲያድግ አልፈልግም፣ በየትኛውም አይነት ሁኔታ ማለት ነው። የምሬን ነው የምላችሁ። በቃ መተው ያለብንን ነገር አለ አይደለ፣ የእኛን ስሜት የሚፈታተኑ ነገሮችን ወደ ጎን ማለት መቻል አለብን። መውለድ ኃላፊነት መቀበል። እግዚአብሔር እኮ አምኖ ነው ለእናንተ ልዑሌን የሰጠው። ኃላፊነት ነው የተቀበላችሁት ከፈጣሪና ያንን ኃላፊነታችሁን መወጣት ከብዷችሁ ይሄ ልጅ ከተረገዘበት ጊዜ አንስቶ እየተፈጠሩ ያሉ ነገሮችን እያየን ነው እና ይሄንን አይኔ እያየ ይህንን የአብርሃምና የሄርሜላን ግንኙነት ልደግፍ አልችልም። ትዳር አስፈትታ የልጅ አባት ከቤት አስወጥታ ያመጣችሁን እዚህ ጋር የብልጭልጭ የፍቅር ህይወት በየትኛውም አይነት ሁኔታ ልደግፈው አልችልም። ይቅርታ አድርጉልኝ። በዚህ የሚደብራችሁ ሰዎች የአብርሃምና የሄርሜላ ግንኙነት ትክክል ነው ብላችሁ ጭንቅላታችሁ የሚቀበል ሰዎች እኔ ምንም ማድረግ አልችልም። ይሄንን ግንኙነት በየትኛውም አይነት ሁኔታ ደግፌ ላወራ የምችልበት ምንም አይነት ምክንያት የለም። የዚህን ያክል ደግሞ ሩታ የምታማርር አይነት ሴት አይደለችም። እኔ ከዚህ በፊትም እኮ ተናግሬያለሁ። እንደው ምን ቢመረው ነው የዚህን ያክል ከቤት ወጥቶ ሊያስኬደው የሚችለው ጉዳይ እንደዚህ አምርሮ እንዲወጣ ሊያደርገው የሚችለው ጉዳይ ምንድን ነው ብለን ለማየት ስንሞክር የዚህን ያክል የጎላ ችግር እኮ ሰው እኮ ይሆናል አይደል ሲንገበገብ ምናምን። አንተ ግን እመኔም በቃ ሻፍደን ይወጣው አለቀ። ሻፍደህ ነው ሄርሜላ ላይ ሻፍደን ይወጣው። ሄርሜላ ላይ ሻፍደህ እስከወጣ ድረስ ደግሞ ሩታን ጥፋተኛ አድርገን የእናንተን ግንኙነት ልንደግፍ የምንችልበት ምንም አይነት ወይ የለም። ወደ እውነታው ስንመለስ ምንድነው እዚህ ጋር የታዘብኩት ነገር
ሰሞኑን ሩታ የመጣችው አመጣጥ አለ። በቃ የመጨረሻ ማለት ነው የመጨረሻ ራሷን ዝቅ አድርጋ ያለ ጥፋቷ አንተን ይቅርታ ጠይቃ ይሄንን ትዳር ለማዳን ሙከራ አድርጋ ነበረ። አንተ ደግሞ ይሄንን ነገር ጭራሽ አልፈለክም። አሁንም በሄርሜላ ምን ልበል በሄርሜላ እንትን ጭንቅላት ታውሯል። እንደውም እኔ ቅድም ሱራ ዘሀበሻ ድግም ታሰርታበት ነው ታወቀ ምናምን የሚል ፖስተሩን ያዩት። ይቅርታ ቪዲዮን ገብቼ ማየት አልቻልኩም። እና እውነትም በቃ የሆነ ነገር አድርጋ ካልሆነ በስተቀር በጣም ታወራል። ይህንን ምስኪን ሕፃን ልጅ እያየህ ወደ ቤት ልትመለስ አልቻልክም። የሩታን ያለ ጥፋቷ ያለ በደሏ ይቅርታ ጠይቃ ወደ ቤቷ ለመመለስ ትዳሯን ለማዳን ካደረገችው ሙከራ ይልቅ የሄርሜላ ፖስቸር ነው የገዛህ አንተንና እኔ እንጃ ብቻ ግን በቃ ሆን ብላችሁ አሁን ሩታ ከመጣችበት አመጣጥ ለማምለጥና እኔን አሁንም ቢሆን እሷ አንተን ጥፋተኛ አድርጎ ላለማየት ስትሉ ለማምለጥ የሄዳችሁበት ዌይ ነው በደንብ ያስታውቅባችኋል። እግዚአብሔርን እውነታውን እንነጋገር ከተባለ ያስታውቅባችኋል። አብርሃም ከዚህ ነገር ለማምለጥ የተጠቀምከው ራሱን የቻለ ድራማ እንደሆነ ነው የማስበውና እኔ ሩታዬ በቃ ከዚህ በላይ አትድከሚ። ማድረግ ያለብሽን ነገር አድርገሻል። አንቺ ልትወቀሽበት የምትችይበት ምንም አይነት ምክንያት የለም። ነገ ልዑሌ ሲያድግ አንቺን ሊወቅስበት እናቴ ከአባቴ ጋር ለመለያየቷ እሷን ጥፋተኛ ብሎ ሊያነሳ የሚችልበት ምንም አይነት ሚንስ የለም። እያንዳንዱ ነገር እንግዲህ በፋይል ተሰንዶ ቁጭ ያለ ነገር ነው እና ነገ በምን ምክንያት አባቱ ጥሏችሁ እንደሄደ በደንብ ይረዳልሻል። ምንም አንቺን ሊያሳስብ የሚችል ነገር የለውም እና እኔ አንቺ ከዚህ በኋላ ልታዝኝ የምትችይበት ምንም አይነት ምክንያት የለም። አዎ ትንሽ ከባድ እንደሆነ አውቃለሁ። ምክንያቱም በጣም ብዙ ዋጋ የከፈልሽለትን በጣም ልጅነትሽን የጨረስሽበትሽን ቤትሽን ማንም እንደ ቀልድ መጥቶ አፍርሶ ሲሄድ ከባድ እንደሆነ አውቃለሁ። ግን ደግሞ አሁን ከዚህ ስሜት መውጣት ያለብሽ ትክክለኛ ሰዓት ደርሷል። እኔ እግዚአብሔርን ነው የምላችሁ። አንዳንድ ሰዎች ሼምለስ ናቸው። እኔ ቲክቶክ ላይም ያሉኝ አሁን እዚህ ጋር ስም ጠርቼ ማውራት አልፈልግም እንጂ ትልቅ የሚባሉ ሰዎች ናቸው። እግዚአብሔርን ያሳፍራሉ። እናንተም እኮ ምናልባት ልጆች ሊኖራችሁ ይችላል እና አንዳንድ ሰው የጭካኔው ጥግ ምን አይነት እንደሆነ ምናምን ነው መረዳት የቻልኩት። እግዚአብሔርን እውነታውን ነው እያወራ ያሉት እና ትልቅ የሚባሉ ሰው ናቸው። እግዚአብሔርን መጥተው የሚያወሩት ነገር በጣም ያሳፍራል፣ ይከብዳል ራሱ ለመስማት ማለት ነው። አሁን እግዚአብሔርን ያንንም ነገር እኮ ትክክል ብሎ ቁጭ ብሎ የሚያዳምጥ ሰው ይኖራል። አይከብድም? እግዚአብሔርን ሰው እኔን ነው ግን ጭንቅላቱ እንደሆነ እንደዚህ አይነት ነገርን ትክክል ነው ብሎ እንትን የሚለውና እኔ ዛሬ በቃ እኛን እንደ የተሳሳትን ያለ ነው ሁሉ እስክል ድረስ የአብርሃምና የሄርሜላን ኮመንት እያየሁ ነበረ በሄርሜላ ቻናል። ይሄ ሁሉ ሰው በቃ ይሄንን ነገር ደግፏል እንዴ? እኛንን እንደ ተሳሳት ነው ሁሉ እስክል ድረስ ነው ግራ እየገባኝ ያለውና ችግር የለውም። እስኪ ምን ያክል ድረስ እንደሚያስኬዳቸው አላውቅም። የሰው ልጅ ፋውል ሰርቶ ቤቱን በድሎ ልጆቹን ገፍቶ ወይም አንቺ እንደዚህ ትዳር አፍርሰሽ ቤት አፍርሰሽ የምትገነቢው ቤት አንተም ቤትህን ጥለህ ሄደህ እዛ ጋር የምትገነባው ቤት ምን ያክል ሊያስኬድህ እንደሚችል አላውቅም። በቃ እኔ በፈጣሪም በሰው ልጅም ዘንድ የተወገዘን ነገር ተወግዟል፣ አለቀ። ምንም እዚህ ጋር መቀባባት አያስፈልገውም። እውነታው ይሄ ነው። አልቀበለውም። በቃ ልክም አይደለም፣ ትክክልም ሊሆን አይችልም መቼም ማለት ነው። እና ይህንን ትክክል እምልበት የሞራል ስብናም የለኝም። ስለዚህ ይህንን ነገር ልቀበለው አልችልም። ይቅርታ አድርጉልኝ። እስኪ ምን ያክል እንደሚያስኬዳቸው ያለውኝ። ከዛ ውጪ ሩታ በጣም መጠንከር ያለብሽ ትክክለኛ ሰዓት ላይ የደረስሽ ይመስለኛል። ለልጅሽ ስትይ በሁለት እግርሽ ጠንከር ብለሽ መቆም ያለብሽ ሰዓት ላይ ደርስሻል። ብዙ ጊዜ እኔ ዳኒና ሜሪ የሚያመጡትን ሀሳብ ተቀብዬ አላውቅም፣ ግን ዛሬ የእነሱን ሀሳብ ልቀበል የማልችልበት ምንም አይነት ምክንያት የለም። ከዚህ ስሜት ለተወሰነ ጊዜ ከነዚህ ሰዎች አካባቢ እርቀሽ ወደ ቤተሰቦች ሄደሽ ራስሽን እንትን ማለት መቻል ያለብሽ ይመስለኛል። አይሚን አላውቅም፣ ግን እኔ እዚህም ብትመጪ እኔ ተመልሰው መጥተው ህይወትሽን ከመረበሽ ወደኋላ ይላሉ ብዬ አላስብም። እንደ ጭራ ነው የሚከተሉሽ። ተከትለውሽ እንደሚመጡ ውስጥ ያስባልና እኔ እንዴት ማረፍ እንደምትችይ አላውቅም። ግን በተቻለሽ መጠን ከዚህ በኋላ ለልጅሽ ስትይ በሁለት እግርሽ መቆም ያለብሽ ሰዓት ላይ የደረስሽ ይመስለኛል። አይሚን እንደዛም ሆነሽ እንደማይሽ ተስፋ አደርጋለሁ። በርቺ፣ ጠንከር በይ። ለልጅሽ ስትይ የተፈጠሩትን ነገሮች ሁሉ ወይም
አሁን ላይ ወደኋላ ሁሉንም ነገር ጥለሽ ወደፊት መራመድ እንዳለብሽ ነው እኔ ማስበው ማለት ነው። እናንተስ ጋይስ ምን ትላላችሁ? ዛሬ በተለቀቁት 2 ቪዲዮዎች ዙሪያ እኔ የራሴን ሀሳብ አስተያየት አስቀምጫለሁኝ። እናንተም ሀሳባችሁን ኮሜንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።